ሰረን በቃ እና እህት ወንድሞቼ ስትፈትሹ እንዲህ እያላችሁ ፈትሹ። ስትቀጠቅጡ የሚስጥር መተትም እያላችሁ ያው ደግሞ ስትቀጠቅጡ አሁንም መተት ራሱ ሆኖ ስትቀጠቅጡ በልብስ የገባ በምግብ የገባ በስጦታ የገባ በቀለበት የገባ በአምባር በስጦታ የገባ እንደዚህ ደንቃራ ሆነ በመርገጥ ጊዜ ገባ እንዲህ ያሉ መፈተሽ ያስፈልጋል ማለት ነው። ቡዳም ሆኖ ቡዳ ራሱ ሆነ በማየት እንደዚህ ተልከ የገባ እንዲሆነ የገባ መተትም ካለ ራስን አጋልጥ እያላችሁ መቀጥቀጥ። ድንገተኛ ህመም ደግሞ የሚሰማችሁ ከሆነ ሳታስቡት አንዳንዴ ቅስፍ አያረጋችሁም? ደረታችሁን አካባቢ፣ ጎናችሁን፣ ኩላሊት አካባቢ የሆነ ድንገተኛ ህመም እንዲህ አይነት ነገር ደግሞ ካለ ጥላ ውጊ፣ በመድኃኒዓለም ስም ገደል ተብሎ የተላክ ጥላ ውጊ፣ ራስን አጋልጥ እያላችሁ መቀጥቀጥ። ሌላው ደግሞ እጅ እግር ዝም ብሎ 10 ጊዜ የሚያሳስራችሁ ከሆነ የሆነ ጭብጥ አድርጎ የሚያስቀምጣችሁ ከሆነ አሳስር ተብሎ የተላክ መተት። እጅ እግር አሳስረ ቆላልፈ አጣማ አስቀምጥ ተብሎ የተላክ መተት። እጅ ክንድ ስበር ተብሎ የተላክ መተት እያሉ መቀጥቀጥ። ሌላ ደግሞ ሁሉም ነገር ሲበላሻሽባችሁ ሁሉም ነገር የያዛችሁት የጨበጣችሁት ነገር ሆነ የሆነ ነገር ተሳካልኝ ስትሉ ወዲያው አየር ላይ የሚከሽፍ ከሆነ እድል ውሰድ ተብሎ የተላክ ወይም ደግሞ ገርግር አይነ ጥላ እንዲህ ያሉ መቀጥቀጥ ያስፈልጋል ማለት ነው። እሺ ተረድታችሁኛል አይደል? እንዲህ ያሉ መፈተሽ ያስፈልጋል ማለት ነው። እና እህቴ ሳራ በተረፈ በርቺ፣ አይዞሽ፣ እግዚአብሔር ፍጻሜሽን ያሳምርልሽ። አሜን። ወንድም ዓለም ጸጋውን ያብዛል። እግዚአብሔር አምላክ የአገልግሎት ዘመን ይባርክልህ፣ በጸጋ ላይ ጸጋ ይጨምር። ወንድም ዓለም እያመሰግናለሁ። እግዚአብሔር ይስጥልኝ። አሜን አሜን። የኔ እህት ወለተ ጻድቃን ጋር አለ። ማንም የምትታስረው ወለተ ጻድቃን ጋር አለ። ማን? ጠቋር። ሌላስ? ጠቋር አዳልሞቲ። ሌላስ? ሰይፉ ጨንገር። ሌላስ? መተት፣ የአእምሮ መተት፣ ድግምት፣ የአእምሮ መተት፣ ድግምት። ሌላስ? የሰላቢ መተት፣ የሚስጥር መተት፣ የሰላቢ መተት፣ የሚስጥር መተት። ሌላስ? ማህፀኗ ዝጋ የተባልን የትዳር መተት አለን። እሺ ማህፀን ዝጋ የተባልክ የትዳር መተት። ሌላስ? ለኛ ወስደናል። እድል የወሰድክ መተት። ሌላስ? እሺ ሁላችሁም ራሳችሁን አጋልጡ በመድኃኒዓለም ስም። ፎቶ አቃጥለን መጣን። አቃጥል ተብለ ታዘ አቃጥል። እሺ ሌላስ? የሞት መንፈስ የሞት መንፈስ ለአንድ ሳምንት ሻርብ ተወገቧ ላይ ሳትፈታ ከልብሷ ከውስጥ ስር ታደርጊና ሰዎቿ እንዳያባት በቃ መስገድ ራሱ ሲያቅታት ከች ታደርጊ። ማነው ወገቧ እንደዚህ ያስከው ለአንድ ሳምንት ሙሉ? እኔ ጠቋር ነኝ ታውቃለች። እሷ ራሱ ጠቋር ነኝ በሆነ ነገር አሳይቻታለሁ። የሆነ ልቧ ላይ እናቷ ጋር ነበርክ ያለው። ከዛ አንድ ቀን እናቷ ጋር ደውላ እናቴ ምንሽ እንዴት እንደሚያደርግሽ ብላ የእናቷን ህመም እየጠየቀኝ ከዛ በስላሴ ቀጥታ ከእናቴ ጋር በሽታህን አንስታ በቅዱስ ገብርኤል ስም በአየር ላይ ታሰራላለች። ከዛ እኔ መጣሁ። እሺ ወገቧ ጣው ወገቧ ልቀቅ፣ ቶሎ ወገቧ ልቀቅ ስትነግራት ለምን በአየር ላይ አሰርሽው? ወደ አንድ ገብቶ መስገድ አለበት ካልሰገደ ሄድ ማለት የተረገመ ጓደኛለች። አደማን የሆነ ያልሆነውን የምታቀላቅልላት ማለት ነው። ከዛ ደግሞ በቃ መስገድ ሲያቅታት እያለቀሰች መብርሃን እናቴ መብርሃን እኔ ምንም አቅም የለኝም። በቃ ቅዱስ ገብርኤል አባቴ አንተ
ያለችው። ወገቧ ልቀቅ! አሁን ቶሎ በል ጠቋር፣ በመድኃኒዓለም ስም ወገቧ ልቀቅ ቶሎ። ያለው ጥላዎኪ ነበር ግራ ጎኗን ወጋን። ከዛ ደም መጠጣት እንፈልግ ነበር አንድ ቀን። ከዛ ውጭ ቆሻሻ እንድትወጣ አደረግናት። ከዛ ጓደኛዋ ጋር ዛሬ ሂጂ ብሎኛል አለች። ከዛ በቃ አባታችን ወይ እያለሽ ሂጂ ወይ እግዚአብሔር በቃ የሆነ እያለሽ ሂጂ ምናምን ስትላት፣ ከዛ ኧረ እኔ ቅዱስ ገብርኤል አባት የጠባቂያል አለች እና የቅዱስ ገብርኤል ስቅላን ይዛ ከዛ ቆሻሻ ልጥል ሄደኛ። ግን በመኪና ልናስበላ ፈልገን ነበር። አካልን ተመልሳ ወደ ቤቷ መጣች። አንድ ቀን ከዛ እግሯን በቢላዋ ግት አደረገች እና እግሯ ላይ ያለውን ደም ቀመስ አደረገ። ከዛ በቃ ከዛ ዛሬ ደግሞ ለሰግድ ስትገባ እግሯን እያሳከከን ከእግሯ ላይ ቡጭር እያደረገ ከዛ ደም እንዲወጣ ከዛ በስላሴ ስንተነሳ እግሬ ላይ አለች። ተነስ፣ በመድኃኒዓለም ስም ተነስ። ወዟን የሰለብን ሰላቢ ያለን ስንት ዓመታችን የገዛ ጓደኛዋ በፀጉሯ ተፀጉሯ በጭቃ ተኮሪያው አድርጋ ለ10 ዓመት በእሷ አደል እየኖረ ደሟን ምጥጥ በመድኃኒዓለም ስም ተነሱ። አሁን ቶሎ ቶሎ ቶ ደሟን የምትመጡ ሁሉ ቶሎ ቶ ሰራዊታቸው ሰብስቡ። እንወጣለን ወተን ተሸኝተንም ነበር ጠቋር መልሶ ሰብስቦ ያስገባል። እሺ ጠቋር በመድኃኒዓለም ስም ጠቋር ሰራዊት ተሰብስብ። ቶሎ ታ ቶሎ ታ። የጠቋር መንፈስ በመድኃኒዓለም ስም ሰራዊትን ሰብስብና ውጣ። ቶሎ ታ ቶሎ ታ። አየር አጋንንት አሾክሻኪ ሁላችሁ ውጡ። ሁላችሁ ውጡ። ቶሎ ውጡ። በኃያሉ በመድኃኒዓለም ስም ውጡ። ሰላም ለመላቲከ ለተወክፎ ስቃይ ዛጽንና ወላይናፊከ ሰላም ዘአስተፌስሐ ህሊና መድኃኒዓለም ዘቆምከ በአውደ ቀያፋ ዋሃና ቤዝ ወኒ በመስቀልከ በከመ ሰማይኩ ዜና ምንቲ በቋከ ዘዚአየ ሙስና። ኃያሉ መድኃኒዓለም ይበቀል። ተሰብሰብ ሰራዊት ተሰብሰብ ሰብስብ ሰራዊትን። ሌላስ የቀረ አለ? የቀረ ማን የምታሳያት? እባብ እያመጣ የምታሳያት ማን? እባብ እያመጣ የምታሳያት ማን? አትናገርም እንዴ? እባብ እያመጣ የምታሳያት ማን? እባብ እያመጣ የምታሳያት ማን? በመድኃኒዓለም ስም ተናገር። ማን የምታሳያት? እባብ እያመጣ መስተፋቅር። ሌላስ? ሰራዊት ተሰብስብ። ቶሎ ታ ቶሎ ሰራዊት ተሰብስብ። መስተፋቅር ሰራዊት ተሰብስብ። ሌላስ የቀረ ማለት የቀረ በመድኃኒዓለም ስም የቀረ ሰላም ለከናፍሪከ ወላፉከ ዘጥዕመ ከመ ወይን ከራሚ ምረረ ሐሞት ፍጹመ መድኃኒዓለም ክርስቶስ እንተ ትገብር መድምመ ተማኅፀንኩ በኪዳንከ ኢታስማዐኒ መርገመ አመ በዳህሪት ዕለት ትመጽእ ዳግመ። ኃያሉ መድኃኒዓለም ያቃጥላችሁ። የሚስጥር መተት ሌላስ የቀረ
ሌላስ የቀረ? ቶሎ በል ሁላችሁም ራሳችሁን አጋልጡ። ሰላም ለአስናኒከ ወለልሳንከ ዘሰበከ ግዕዛነ ዓለም ቀዳሚ አመዲ በመስቀል ቆምከ መድኃኔ ዓለም ክርስቶስ ዘኢይትየሰው ቃልከ ለነፍሴ የመላከ ሞት አመ ያቀውም አቅድሜከ እግዚኦ እግዚኦ ኢትቤጸከ እያሉ መድኃኔዓለም ያጋልጣችሁ። ቤተሰብ በትን የተባልኩ የኖርኩ እመጣለሁ። ቤተሰብ አባላ የተባልፋሉ። ቤተሰብ አባላ ቤተሰቦቿ ምንም አይስማሙ። ሁሉም ትንትን ብለዋል። እንዳለ አሚሯቸው እንዳለ የተሰለበ ነው። ወንድሞቿ እየተንበይ ያለበትን ብትንትን ብለው ያሉት እናቷ ብቻዋን እንድትቀር እናታቸው እንዳይፈልጉ በቃ። ሌላስ የቀረ? ሌላ ደግሞ በብሯን በገዛ ብሯን በገዛ ብሯ የሚስጥር መተት ምን አክተ ብለህ በቃ ላይ ያለችውን ምንም አልቻለም። እኛም በሷ ምን አክተ ብለህ የተራከው በቃ ብኩን እንድትሆን ማለት እሷ ትሰራለች፣ እኛን እንድንሰበስብ ነው የምንፈልገው። በገዛ ብሯ አዎ በገዛ ብሯ ብድሪን ብለን ከዛ ተበደርናትና በቃ የዋናት ማከም ሰው ቸገረኝ ካለ ችግረኛ ነው ይመስላል። ሰራዊት ተሰብስብ በመድኃኔዓለም ስም ቶሎ ቶሎታ ወደ እሷ መልሰን ነበር። ሰራዊት ተሰብስብ ሰራዊትን ሰራዊት ተሰብስብ በመድኃኔዓለም ስም ሰብስብ ያለው ግን ገንዘቧ እንዲመለስላት ትፈልጋለች። በመድኃኔዓለም ስም ሰራዊት ተሰብስብ ልቡን ደዝዝ አድርገን ከዛ አሁንማ በየትም ቦታ በሚዲያ ላይ እንዳታየው ድርግ አድርጎ ከዛ እሱ ግን እኮ በጣም እየተሰቃየ ነው። እሱ ራሱ አንድ ቀን ቅዱስ ገብርኤል አባቴ ሄድና በቃ አንተ አሳየው፣ አንተ ብቻ አሳየው ብላ ከዛ ቅዱስ ገብርኤል አባቴ ስትለው የሄደው ቅዱስ ገብርኤል ሲያስተቃየው አደረ። ግን የተረገመ ምን አባቷ እያደረገች ነው? ቆይ ብቻ አሁን ገንዘቤን ብላ ጠይቃኛለች ብሎ ከዛ በአዲስ ዓመት አሳድሶ ደግሞ ላታረገባት ካሁን ጠፈት ስልኩ ምናምን ጠፈት አድርጎ ጠፈት ብያለሁ። አባቷ ሁላችሁ ወደ ግንባር ትቆር። በአብ ወወልድ ወመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቶሎ በል። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል ወይ ቅዱስ ገብርኤልማ ወይ ያሳደደን ወይ ሳጣታ በከናተ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ከወንድሟ ላይ ያለው መተት ማለት የወንድሟ ላይ ብዙ የተደረገበት ብዙ ነው። ወንድሟ ላይ ያለ ነው ብዙ ነው። እድል ዘያለን እናሳያለን እኮ እያንዳንዷን ታያለች። ግን ጠዋት ሲነጋ ስውር እኔ ጠቋር ከዛ ከልቧ ስውር እያንዳንዱ ወንድሙ ላይ የተደረገው ታይና ወይኔ ወንድሜ ወይ ደግሞ ስትወደው እሱ ሲጠላት እሷ ስትወደው ወይ ታፈርት ብላ ደስፈት እያረጋት ነበር። አንያዝም ነበር። ተነሱ ሁላችሁ በመድኃኔዓለም ስም ቶሎ ቶሎ ጡ ሁላችንም ከነ ሰራዊታችን እንዲንከራተት በመድኃኒት በመርዝ ይገባናለን። ሁላችንም ከነ ሰራዊታችን ከመላ ሰውነታቸው ከህይወታቸው ወጥተን ከመላ ሰውነታቸው ከህይወታቸው ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ደግሞ መጣ የእርግማን መንፈስ አለው። ተሰብሰብ
ሰራዊት ተሰብስብ። እህቴ ለምንድን ነው እንደዚህ የምትሆኑት? እናንተ ትልቅ አይደላችሁ? ለደቡ እናንተ እንዴት እንዲሆናላችሁ እያለ ሰራዊት ተሰብስብ። አያገባሽም ብላ ነበር። ሰብስብ ሰራዊትን። እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መሄድ እፈልጋለሁ፣ መሄድ እፈልጋለሁ። መልሱ ልብ። እህቴ በርቺ፣ አይዞሽ። አመሰግናለሁ ወንድሜ፣ እግዚአብሔር ይስጥልኝ። ቅዱስ ገብርኤል አባቴ ይጠብቅልኝ። አይዞሽ በርቺ። አሜን። ሌላ የምትታሰር ማነው የምታስረው? የዛር መንፈስ የዛር መንፈስ እንዳቆር በየሳምንቱ እየቆረበ ስታስቸግረኝ እናትየዋን ቁርባን ያቋረጡት ልጇንም የዝች እናቷ ጋር ነው የሚያድገው። ሰራዊት ተሰብስብ፣ ቶሎታ ሰራዊት ተሰብስብ። በልጆቿ ስም እየቆረበ እናትየዋ አቃጠለች። ወይ አትግሪ ያልጸልይ ቁርባን ብቻ በየሳምንቱ እየቆረበ ታስቸግረኝ። ቁርባኑን አስቆምኳት ዛር እናትየዋ በየሳምንቱ አስቸገረችኝ። ፈረዳን እንድትተዋ ምን አስቆማታለሁ? በቃ አልቆረበችማ። ምን አድርጋ አስቆምካት? በቃ ይቺ ደግሞ ምን አድርገን አስቆምካት? አመንኳታ እናትየዋ እንዳትቆርብ አሳመንኳት። አዎ እናትየዋ እንዳትቆርብ ጣል አደረኳት። አንድ ቀን ደግሞ ወደ አባቷ ልትብርስ ሀገር ስትሄድ ጣል አደረኳት። ምንም አልሆነችም፣ ግን ልጅቷን ጥቁር አደረኩት። ገባከዚያን ይሄ እናትየዋ ላይ ዛር ጠቋር፣ ዛር አይነጥላ፣ ዛር ቡዳ አባቷ ጋር ተዝቻ አባገር በነገራችን ላይ እህት ወንድሞች፣ የአባት እናት ጸሎት እኮ ለልጅ እንዴት ጠቃሚ መሰላችሁ? አባት እናቶቻችን እኮ ለኛ ቢጸልዩልን ኖሮ እህት ወንድሞች በእውነት በጣም ትልቅ ስኬታማ ነው የምንሆነው። አባት እናት ከላይ ግንድ ከተበላሸ ፍሬው ይበላሻል አይደል? ግንዱ ከተበላሸ ፍሬው እንደሚበላሽ ቅርንጫፉም እንደማፈራ ግንዱ ደግሞ ጥሩ ከሆነ ፍሬውም ጥሩ እንደሚሆን ሁሉ ማለት ነው። እናት አባት በተለይ ንስሐ ገብተው ስጋው ደሙን በተለይ በልጆቻቸው ስም የሚቀበሉ ከሆነ አጋንንቱ መሰረት አድርጎ የመጣው ማንን ነው? ወላጅን ወይስ ልጅን? እስቲ ንገሩኝ። ማንን ነው መሰረት አድርጎ የሚፈታተነው? ወላጅን አይደል? ተስተካከለ ማለት ነው ግንዱ። ስለዚህ አጋንንቱ መሰረት አድርጎ ልጆችን ቁም ስቃይ እያሳየ ያለው ወላጅን ስለሆነ ወላጅ ደግሞ ከተስተካከለ ንስሐ ገብቶ ስጋው ደሙን በልጆቹ ስም በተለይ የሚቀበል ከሆነ አቤት አቤት መታደል። ልጆቼን ጠብቅልኝ የሚል ከሆነ ወላጅ ቅዱስ ቁርባን እየተቀበለ ልጆቼን ለአንተ አሳልፌ ሰጥቻለሁ ቸሩ መድኃኒዓለም የሚል ከሆነ በቃ አጋንንቱ መድረሻ አጣ። ምክንያቱም መሰረት አድርጎ እየተፈታተነ ያለው ልጅ ወላጅ ላይ ነዋ። መሰረት የለውም ይሄ መንፈስ። ከታች ወደ ላይ ይቀላል፣ ከላይ ወደ ታች? እስቲ ንገሩኝ። እንዴት ነው የሚቀለው? ከላይ ወደ ታች ወይስ ከታች ወደ ላይ? ይቀላል። አያችሁ አይደለ? ስር ያደረገው ወላጅን ነው ይሄ መንፈስ። ዛር እኮ ብዙም ጊዜ ስር የሚያደርገው ወላጅን ነው። ከዛ ወላጅን እንደ መቀመጫ ተቀምጦ ልጆችን መከራቸውን ያሳያል ማለት ነው። እና በጣም በእውነት መታደል ነው ወላጅ በልጆቹ ስም እየቆረበ የሚማፀን ከሆነ። እና እህት ወንድሞች እናንተም ከላይ ግንዶች ወላጆቻችሁ ላይ ትልቅ ስራ ስሩ ለማለት ፈልጌ ነው። እናም ደግሞ ልጆች ወላጅም ከሆናችሁ ልጆቻችሁ በመልካም ቦታ እንዲደርሱ የእናንተ ዛሬ መቁረብ ለልጆቻችሁ ስመ ክርስትናቸውን እያነሳችሁ
በፈጣሪ ፊት እየተማጸናችሁ መቁረብ ምን ያክል ትልቅ ለውጥ እንደሚያመጣ በኋላ የምታዩት ይሆናል ማለት ነው። አሁን ከሰራችሁ ልጆቻችሁ ላይ በመድኃኒዓለም ስም ተነስ፣ ከእናት ይብቱ፣ ከእናትየዋ ላይ ተነስ። ገባህ? ጸሎት አታውቅ እናትየዋ ምን አታውቅ። ግን ምን ትላለች? ጊዮርጊስ እየሄደ ቤተክርስቲያን ቅዱስ ጊዮርጊስ 4 ፍሬ ናቸው ልጆች፣ እነሱን አደራ አደራ። ይቺ ደግሞ እማ ያለቻት ወይ ትላታለች፣ በስማችን ቁረብ የለን ልጆችን ጠበበይና ቁረብ የለን ህይወታችን ይስተካከላል አለቻት። እናትየዋ ሁን ማጣም የወን ማልቀስ ብቻ ነው ቤተክርስቲያን ትሄድና ከዚያን አንቻላል ልጅ አለቻት። አዎ ችግር የለም ለእናንተ ሆነ ሁኔ ለማሆን አለው አለ። ከዚያን መድኃኒዓለም ከነናትህ አባቴ ድንግል ከነ ልጅሽ ልጆችን 4 ፍሬን አደራ 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 ልጆችን እያለ በስማቸው ስቆርብ አናደደችኝ። እዚህ ደግሞ መንፈሱ ሁሉ ዝርዝር አለና ተጋለጠ ተጋለጠ ተጋለጠ። አባቷ ሲኦል የገባው ገነት ገባ። ይቺ ድሮማይ ሆነ በአቡነ ትንፋሰ ክርስቶስ እየዘከረ ማተማን ጻድቅ የለ አቡነ ገብረ መንፈስ ቅዱስ አቡነ አረጋዊ አስተምችን ወንድሞች ላይ ያለችው እዛው ታሰሩ፣ ወንድሞች ላይ ያለው እዛው ታሰሩ። ወደ እንዳመጡ ከዚህ ሰራዊቱ ልቀቁ ወንድሞችን እያለ እዛው ስር አደረገችን። ወንድሞቿ ከእናቷ በሽታን አንሳ በሽታ እናትየዋ ላይ ከወገቧ ላይ ተራሷ ታሚሯ ላይ ተነሳን። እንትን አለ ጓዳቸው ጣይ ትፈልጋታለች ቡና ምናምን። እናትየዋ ምንም ጨሌ አታውቅ ምን አታውቅ አለባት እንጂ አታደርግም እኮ። ግን እናትየዋ ግን ቡና ምናምን ቡና ስለምወድ ቡናውን አውጥተሽ ጣይ ሸዋሮ ቢዘያች እና ይቺ ጅረቱ ትጀኛ ጣይ አለቻት። ምን አትንሸበት አለቃለቻት። ቢሆንም ጣዩ ብቻ ለዛ ነው እኮ የሚጥልሽ ምናምን አለቻት። በቃ ቤሽበጋ የሚያወላ ከፋከች ነው አለቻት። እጥለዋለሁ ስትል ግን ዛሬ ነገ እያለ አልጣለችውም። መረፈኩና ቡና ብቻ ጨሌ የለ ምን የለ። ጨሌዋን ተጣለችው 15 ዓመቷ ነው። ሄደ ጻድቃ የጠባት ሄዳ ገባ በታጣን ይችል ወንድሞች አምላክ አቡነ ገብረ ቤተሰብ ቡና ማይጠጣ አልተውም እያለ የሚያስቸግር ከሆነ ዘዴ መፍጠሩ የተሻለ ነው ብዬ አስባለሁ። ቤተሰብ ብዙውን ጊዜ ቡና አልተውም ይላል አይደለም። በእርግጥ ያ ጠላትም ደግሞ ግብር አድርጎ የሚጠቀም ከሆነ በእንደዚህ አይነት ነገር ይፈታተናል። ቡና ተው አልተውም፣ ኧረ ተይ አልተውም የሚል እንደዚህ አይነት ሰጣ ገባ ውስጥ ይገባሉ። እንደዚሁም ደግሞ አንዳንድ የቤተ ክርስቲያን መምህራንም ያበረታቷቸዋል እነሱ ማለት ነው። ቡና ኃጢአትነት የለውም፣ ቡና ምን ችግር አለ፣ እንደዚህ አይነት ነገር ብዙ ሀሳብ ይሰጣሉ። ግን እንደዚህ አይነት ነገር ሲያስቸግሯቸው ወላጆቻችሁ እሺ እናቴ ቡናውን አልተውም ካልሽ ቢያንስ ይሄን አድርጊ። ለምሳሌ ቡና አለ አይደለም፣ ያንን ቡና ወደ ጸሎት ክፍሏ ትወስደዋለች። ከዛ በኋላ የጸሎት ክፍል ካለ ጸሎት በምናደርግበት ሰዓት እሱ ላይም ጸሎት ማድረግ ለአጋንንት ግብር ሳይሆን ለኔ መድኃኒት እንዲሆነኝ ወይም ደግሞ ብቻ አጋንንቱ ያንን ግብሩ አድርጎ እንዳይጠቀምበት ማለት ነው። አላማው ያ ነው። ሁለተኛ ደግሞ የጸሎት ውሃ አለ አይደለም፣ የጸሎት ውሃ ለምሳሌ እንበልና ቤተሰብ ድርሳ የቅዱስ ሚካኤል ሊዘክር ይችላል። ቅዱስ ሚካኤል የሚዘክር ከሆነ አሁን ያንን የጸሎት ውሃ ትይዝና ወይም መልክ የተጸለይበትን የጸሎት ውሃ ትይዙና ምን ታደርጋላችሁ? እዛ የጸሎት እንትኑ ላይ አለ አይደለ? ምን ብላ ነው የምታደርገው? ቅዱስ ሚካኤል አባቴ ይህንን ቡና ግብር አድርጎ የሚያስጠጣኝን ክፉ መንፈስ ስራውን አስቁምልኝ፣ ለአጋንንቱ ግብር እንዳይሆን አድርግልኝ እያለች ብትማጸነው መልካም ነው። ችግር የለውም እንዲህ እያደረግን ብንቃወመው ማለት ነው። ስለዚህ አጋንንቱ ቀስ በቀስ ያንን ቡና ምን እየተወ ነው የሚመጣው ማለት ነው። ለሱ ግብር መሆኑ ይቀራል ማለት ነው። በእንደዚህ አይነት መንገድ መቃወሙ መልካም ነው ብዬ አስባለሁ። እንዲህ የሚያስቸግሯችሁ ከሆነ እሺ የጸሎት ውሃ ወይም ደግሞ በቃ እንደዚህ አይነት ነገሮችን በመንፈሳዊ መንገድ ተጠቀሚው አይሻልም? እህት ወንድሞች እንደዛ ማድረግ አይሻልም? አልተውም ካሉ ምን ማድረግ ይቻላል ታዲያ? በጭራሽ አናቆም ካሉ በመንፈሳዊ መንገድ ጸሎት አድርገው ፈጣሪያቸውን ተማጽነው ለአጋንንት ግብር አታድርግበት ይህንን ቡና እያሉ እየተማጸኑ ማለት ነው። እነኚህ ሰዎች ወዲያው ባያቆሙ ቀስ በቀስ ግን እያቆሙ ይመጣሉ። ምኑ ቡናውን ማለት ነው። ቀስ በቀስ ነው፣ በአንዴ ላያቆሙት ይችላሉ። ምክንያቱም አጋንንቱ ሱስ አድርጎባቸዋል።
እንዳይተውት ሱስ አድርጎባቸዋል። ስለዚህ በእንደዚህ መንገድ የጸሎት ውሃ እየጨመሩ ቡናው ላይ ወይም ደግሞ ወደ ጸሎት ክፍላቸው ሄደው ጸሎት እያደረጉበት ቢጠቀሙት ከዛ ቀስ በቀስ እየተውት ይመጣሉ። በሂደት አጋንንቱ ግብር መሆኑ ቀርቶ ለሱ እሳት ይሆንበታል። እሱን መዋጊያ አደረግንበት ማለት እኮ ነው ባጭሩ። እንዋጋበታለን። መጀመሪያ እሱ እንደ ግብር ነበር እየተጠቀመ ያለው፣ አሁን ደግሞ እሱን መዋጊያ ሆነ ማለት ነው ተለውጦ። በእንደዚህ መንገድ እነኛን ሰዎች ከዚህ ሱስ ማውጣት ይቻላል ማለት ነው። ይሄንን አላደርግም ካሉ አልተውም ካሉ በእንደዚህ አይነት መንገድ እስቲ መከሯቸው። ፈጣሪያቸውን እየተማጸኑ ማለት ነው። ይሄ መልካም ይመስለኛል። እሺ ሌላስ ማን አለ የቀረ? ይቺ እኮ ቡና አጠጣም እናቷ እቃውን ያልጣለችው ገባህ? እቃው ጓዳ አለ እንጂ አጠጣም። ምን ሰራዊትን ሰብስብ ቶሎ ቶሎ ታ በመድኃኒዓለም ስም ኔትወርኳ ላይ የተቀመጥ ካለ ተነስ። ከኔትወርኳ ላይ ተነስ። ለምንድን ነው ያጣለችው? እኔ ነኝ ቆይ ዛሬ ነገ ታነስቶ ወደ እያለ ወይ ተመልሶ ይሆናል እያልኩ ዛሬ ነገ እላለሁ። ግን እናትየዋ አትጠጣም ቡና። ተቆየ በጣም ቆይታለች። አትፈልግም እሷም ታለ መድኃኒዓለም ደግሞ የምን ቡና ነው የምትሰምኩ ብዙም አትጠጣም። ግን በቃ ቆይ አንጻፋት ይሄድ ለማለት ተጻፈ እንዳትጪ አንቺ ሁሌ ነው ራሳችን የምትሰጪው እንዳትጪ እግረቱ ሊናጣ ያለች ዛሬ ነገ እያለ ግን አልጣለችውም ገና እናትየዋ። ግን በቃ የኛ ግብር ጓዳ ስላለ እናትየዋ ስትሄድ እናደናቀፋታለን እንድትወድቅ ምናምን ነገር እናደርጋታለን። በቃ ሰራዊት ተሰብስብ ይቺ በያለችው በታሰሩ የወንድሞች የጠላት የርኩሳ መናፍስ አሁንማ እኮ እንዳታስመትቱ አቡነ አረጋዊ አቡነ ገብረ ቅዱስ እድላቸውን ጠብቁ ቤተሰቦችን እያለ ሌላ ስቅር አለ የተደበቀ የተደበቀ አይነት ላመተች የእናትየዋ የድል መተት የልጆቿን ትዳር እንዳይዙ ይችም እህቷ ደግሞ አይነት ነው መተት ለተላከው አይነት ላመተት ገብቷል። አባቷና ይች እናቷ አብረው ነበሩ። ሰራዊት ተሰብስብ ቶሎ በል ሰራዊት የቀናት አይነት ላመተት በመድኃኒዓለም ስም ሰራዊት ተሰብስብ ቶሎ በል ሰራዊት ተሰብስበን ወንድሞቿ ላይ እህቶቿ ላይ የበተነ ሰራዊት ተሰብስበን የወንድሟ እህቷ ሌላስ የቡዳ መንፈስ መስተፋቅር የእናትየዋ መስተፋቅር መተት ምን የሌለ ነው። በቃ ሌላስ የቀረ የጠንቋይ ርኩስ የጠንቋይ መንፈስ መስተፋቅር ወይኔ ተጋለጥ ወንድሞች አይደል። ሌላስ የቀረ ሁላችሁም ራሳችሁን አጋልጡ። የወንድሞቿ የድል ሰላቢ የትዳር ሰላቢ በወንድሞቿ እንቀናለን። ወንድሞቿ ገበሬ ናቸው ተሰው በላይ ግን ሞቁ ተሰው በታይኛ ስልብ ወንድሟን ባዶ ኃይለ ገብረ የሚባል ወንድም አላት። ኃይለ ጊዮርጊስ ባዶውን በቃ የምናስገባው ገበሬ ቁንጮ ግን በቃ እኛ ስልብ ንብረቱን በትዳሩ ቀንስ የሚወልዳቸው ልጆች ሌላ ሲቀር ማለት ነው። በውሻ እንዲባሉ በውሻ እንዲናፈሱ አጥር ግዶ እንዲበተን የቀናው የምቀኛ መንፈስ የውቃቢ መተት ውቃቢ ጠውቀና ሲደፈራ ምን ይለናል? የተመሰሰ ነበር እየሸፈ ወረው ባለሀብት ነበር ባላ ነገር ነው። ሌላ ሲቀር የቀረ ምን ዋጋ አለው? የቤተሰብን የሁላችንም የዛር መንፈስ የቤተሰብ ሳር ሌላ ሲቀር እቺ ደግሞ ያረመት አለባት። ያረመተት የገዛ ዘመድ አድርጎባት 6,000 ሪያል ከፍሎ የቀረ ሌላ ሲቀር በሷ አድርበን አታስቸግረንኛ በቃ ሰላም ለከናፍሪከ ወለአፉከ ዘጥዕመ ከመ ወይን ከራሚ መረራ ሐሞት ፍጹመ መድኃኒዓለም ክርስቶስ እንተ ትገብር መድምመ
ተማህፀንኩ በኪዳንከ ኢታስማአኒ መርገመ አመ በዳሪት ዕለት መጽእ ዳግመ በመድኃኒዓለም ስም ያደፈጣል ሌላ የተደበቀ በቃ የለም መስተፋቀር በእናትየዋ የእናትየዋ ዕድል መስተፋቀር ሌላስ በእናትየዋ በቃ ሁላችን ሳሳስበን ሌላስ የተደበቀ የእህቷ ንብረት ሰላም ለአስናኒከ ወለልሳንከ ዘሰበከ ግእዛን ዓለም ቀዳሚ አመዲ በመስቀል ቆምከ መድኃኒዓለም ክርስቶስ ዘኢይትየሰው ቃልከ ለነፍሴ መላከ ሞት አመ ያቀውማ ቅድሜከ እግዚኦ እግዚኦ ኢትሚት ገጸከ አያሉ መድኃኒዓለም ያቃጥላችሁ። የተደበቀ ሌላ በቃ የተደበቀ አለ። በቃ የተደበቀ ጋር እንዳንኖር ያፋት ልጅ አባት ጋር እንዳትኖር ያለያዩ እቤት አሁን የተቀመጨ እሱን ይጀምራል። ሰብስብ ሰራዊትን በቃ ገባ እቺን አለያይችን የገባውን ቤቷ ቁጭ በድሏ ቁጭ አስሬ ፀሐይ ቤቷ ገባው። እንዲች ፀሐይ ማለት ምን አዳምጠኛ መጀመሪያ ይሄ ልጅ አባት ይወዳታል። ገባ ከዚያ ወደ ገዴ ፀሐይ ፀሐይ እቺ ፀሐይ ማለት ብዬ ገባ እኔ በሷ እድል ኖር እሷን ያስወጣሁና እኔ እሷን አለያየሁና እኔ አግብቼ ኖር እኔ አፋታሁና ቆጭ እሱን ጠልፍ እንዳይደውል ልጁንም እንዳይጠይቀው ድርግ ልጁን አሁን አይጠይቁ ቀዩን ጥቁር አያውቀውም። በቃ ገና እርጉዝ ሁኔታ ያዩ መጀመሪያ እንዴት ተገናኘ ከእሷ ጋር? ጓደኛሞች ነበሩ። በጓደኝነት ነበረ። እች በልጅነቷ 3 ፈታ ወደ አረብ ሀገር መጣች። እኔ አይነ ጥላ አላጋባትም። በምንድን ነው የወሰድሽው? በመተት ነው ደግሞ ወሰድኩት። ምን ስለወስደዋለሁ በቃ በመተት ነው ወሰድኩት። በቃ በመተት ወሰድኩት። እችን አለያየሁ። አስሬ ፀሐይ ሴት አይ ብቻ ብዬ እሷን እድለኛ ላይ ያደረጉን አሁን እኔን የሚጠራው ሁሉ ጊዜ ይቺ ደግሞ ከዚያን ሲጣሉ ስለሚያለት ማኔ ማተገኝ ተበጥተልክ ገደል ግባ ተፈልጋለች። በቃ እንግዲያው አንጋባም ልጁን አስወረደው አላት። ገደል ግባ ከፈለገ አንተ ልጅ አላስወረደም አላችሁ። አረዳሽም ማለት ሙስሊም ነው እንዲያገባው ክርስቲያን ነው እንስለም ብሏት ክርስቲያን ነው ክርስቲያን ያባቱ ቁርቦ ነው። እሱ አሁን ሁለተኛ ያገባው ሙስሊም ነው እንዴ? ሰለምት ሆነ አገባች። እንትቆጭ አንድ ቀን ጎሉበት የለም ሰለምት ሆነ አገባ አረገለች። አስር ይደብር ነበር። አዎ ሙስሊማን ሰለምት ሆነ ሙስሊም ሆነ አገባች። እቺን ሰማላት እንጂ ከክርስቶስ ሆነ ያሳዝናል። በጣም አያሳዝንም? ወንድሞች ሁለተኛ ሚስት እኮ አድርጎ ሊደርብ ነው። እንደዚህ አይነት መደረብ የት ነው ያለው? እስቲ ንገሩኝ። እስከ 3 እስከ 4 ማግባት የት ነው ያለው? ይሰማል ግን ድምጼ? ሙስሊሞች ጋር በጣም ነው የሚያሳዝነው። በመስተፋቅር ማለት ነው እንግዲህ ወልዷል። ከዛ እንደገና በጓደኝነት ከሌላዋ ጋር ቀረበ። ከዛች ጋር ደግሞ እሷ ደግሞ ወሰደችው፣ ጠቀለለችው። በምን በአጋንንት ኃይል ማለት ነው። ከዛ መልሶ ደግሞ ሃይማኖትሽን ቀይር ይላታል። ደርቦ ሊይዝ ማለት ነው። በጣም ነው የሚያሳዝነው። እዚህ ጋር የምንረዳው ነገር ምንድን ነው ከተባለ እህት ወንድሞች ተመልከቱ። ባልና ሚስት አብረው መጸለይ አለባቸው። መንፈሳዊያን መሆን አለባቸው። ባል ዓለማዊ ከሆነ እንግዲህ እሱን የወደደች አንድ ሴት መታ ልትነጥቅሽ ሁሉ ትችላለች ማለት ነው። እሱ ዓለማዊ ከሆነ ማይጸልይ ማይሰግድ ከሆነ መስተፋቅር ልካበት ልትነጥቅሽ ትችላለች። ወይም ደግሞ ሚስት መንፈሳዊ ካልሆነች ማትጸልይ ማትሰግድ ከሆነ ህይወቷ በመንፈሳዊ ህይወት ካልታጠረ አንዱ መጥቶ ሊነጥቀብ ሁሉ ይችላል ማለት ነው። መስተፋቅር ልኮ አንተ እንድትጠላ እሷን እንድትወድ ያደርጋል ማለት አንተ እንድትጠላ እሱን እንድትወድ የሚያደርግ መንፈስ ይልክብሃል ማለት ነው። አያሳዝንም? እህት ወንድሞች እለውጣታለሁ እያላችሁ ትገቡና ከዛ ባል አይጸልይም፣ ሚስት ትጸልያለች። ድንገት አንዱ መጥቶ ሊወስድ ይችላል። እና ፕሊስ ወንድሞች በትዳር ህይወት ውስጥ የምንኖር ከሆነ የግድ መንፈሳዊ ህይወት ሊኖረን ይገባል። የግድ መንፈሳዊ ህይወት ካልኖረ ጊዜያዊ ፍቅሩን አትመልከቺ። ይጠፋል። ጊዜያዊ ፍቅሩ አይጠፋም። ወደድኩሽ
እኔ ለአንቺ ነፍሴን እሰጥሻለሁ ብልሽ መንፈሳዊ ካልሆነ ውሸታም አትመኙ። አጋንንቱ በማንኛውም ጊዜ ይሄ ለአንቺ ያለውን ፍቅሩን ሊያጠፋ ይችላል። አያጠፋም? የት ወንድሞች፣ መንፈሳዊነት ከሌለው ያጠፋል? አያጠፋም? ንገሩኝ እስቲ። ያጠፋል እኮ። ያጠፋል። ምክንያቱም ምንም ማስተማመኛ ነገር የለውም። አይጸልይም። ካልጸለየ ካልሰገደ ደግሞ የተከፈተ በር ነው ይሄ ሰው። ህይወቱን በመንፈሳዊ ህይወት አላጠረም። ቤቱን ያላጠረ ሌባ እንደሚዘርፈው ሁሉ ህይወቱን በመንፈሳዊ ህይወት ያላጠረ ሰውም ደግሞ አጋንንት መጥተው ያለውን ይዘርፉታል። ስለዚህ የዛሬውን ፍቅሩን አትመልከች። መንፈሳዊነት ከሌለው፣ ካልጸለየ፣ ካልሰገደ፣ ካልጾመ፣ ንስሐ ገብቶ ካልቆረበ። አንዳንዱ ደግሞ በጣም ብልጥ አለ። ምን ይላል መሰላችሁ? ጸልይ ትለዋለች፣ እሺ ይላል። ስገድ ትለዋለች፣ እሺ ይላል። መንፈሳዊነትን መስሎ ለመታየት ይሞክራል። ለጊዜው እኮ ነው እንድታምነው። ሰላምታ ሁሉ ይለወጣል። እንዴት ነህ ስትለው መንፈሳዊ መስሎ ለመታየት እግዚአብሔር ይመስገን፣ ሰላም ነህ፣ በቸርነቱ ደህና ነኝ ይላል። መንፈሳዊነት እንድትመስለው ነው፣ ለማስመሰል ማለት ነው። እሷ በቃ መንፈሳዊ ነው ብላ እንድትቀበል። ከዛ በኋላ ቁረብ ትለዋለች። ንስሐ ገብተህ ቁረብ ስትለው እዚህ ጋር ነው አሁን ፈተናው፣ አንቺ ስትመጪ እንቆርባለን ይላታል። አንቺ ስትመጪ እንቆርባለን እንዴ? ከዛ በፊት ልሰናከል ስለምችል ልሳሳት ስለምችል አይ ይቅርብኝ፣ በጭራሽ እንዳታምኚው እህቴ፣ እሺ እንዳታምኚው። ምክንያቱም ከአንቺ በፊት ህይወቱን አስተካክሎ ካልጠበቀሽ ከገባሽ በኋላ ህይወቱን ያስተካክላል ብሎ ይታሰባል? ወንድሞች ይታሰባል? ኧረ አይታሰብም። ከባድ እኮ ነው ወንድሞች። ከጋብቻ በፊት መንፈሳዊ ህይወት ከሌለው የሌለው መንፈሳዊ ህይወት እንዴት ከጋብቻ በኋላ ሊያመጣ ይችላል? ከጋብቻ በኋላ እንዴት የሌለው መንፈሳዊ ህይወት ሊያመጣ ይችላል? ሲጀመር እኮ በቤተ ክርስቲያን ስርዓት ከጋብቻ በፊት ሚስት እሷ በራሷ መቁረብ አለባት፣ እየቆረበች መኖር አለባት። እሱም በራሱ እየቆረበ መኖር አለበት። ቆራቢና ቆራቢ ይገናኛሉ። ከዛ እሱም በራሱ ህይወት እየቆረበ ነው፣ ዘሩን አይቆጣጠርም ማለት ነው መንፈስ። እሷም በራሷ ህይወት እየቆረበች ነው፣ ህይወቷን አይቆጣጠርም መንፈስ። ከዛ አብረው ይጋባሉ፣ የተቀደሰ ልጅ ይወልዳሉ፣ የተባረከ ልጅ ይወልዳሉ ማለት ነው። እና እንዲህ አይነት ሲስተም ይጠቀማሉ። ፕሊስ እህት ወንድሞች፣ መንፈሳዊነት ግድ ነው፣ በቃ ግድ ነው። መንፈሳዊነት የሌለው ትዳር ይቅር። እኔ አለማግባትን እመርጣለሁ መንፈሳዊነት ከሌለው ትዳር ህይወት ይልቅ። እግዚአብሔር ከሌለበት የትዳር ህይወት በእውነት አለማግባት 10 እጅ ይሻላል። እንዴ ቅዱስ ጳውሎስ እኮ እንደውም እንደኔ ብትሆኑ ወዳለሁ አይደል? አንደኛ ቆሮንቶስ 7 ላይ እንደኔ ብትሆኑ ወዳለሁ ያለ ሐሳብ ብትኖሩ፣ ሙሉ ለሙሉ ትኩረታችሁን የላይኛውን ቤት ሰማያዊቷን ህይወት እያሰባችሁ እግዚአብሔርን እንዴት ዕለት ደስ ላሰኘው እያላችሁ ብትኖሩ እወዳለሁ አለ። ግን ይሄ ለሁሉም አልተሰጠም አለ። ይሄ ለሁሉም አልተሰጠም እንጂ እንደኔ እንደዛ ብትኖሩ ወዳለሁ። ምክንያቱም ያገባ ልቡ ተከፍሏል። ሚስቱ እንዴት ደስ እንደሚያሰኛት ነው የሚያስበው። ያላገባስ ሙሉ ለሙሉ ትኩረቱ ላይኛው ቤት ላይ ነው። ወየውልኝ ለኔ በፈጣሪ ፊት እንዴት ነው የምቆመው እያለ ለሰማያዊ መንገድ ስንቅ እያዘጋጀ ነው እድሜው የሚያሳልፈው። በዚህ ምድር ላይ ምንም ተስፋ የሚያደርገው ነገር የለም። ሙሉ ለሙሉ ትኩረቱ ወደ ላይኛው ቤት ነው። ዳዊት አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ምስጉን ነው እንዳለው። ይሄ እንዲህ ካደረክ የተሻለ አደረክ ይላል ቅዱስ ጳውሎስ። ለምድር ማታስብ ከሆነ ምድራዊ ህይወት ብልጭልጭ ማይታይ ከሆነ ሙሉ ትኩረትን ወደ ላይኛው ከሰቀልክ እኔ እንደዛ እንድትሆን እወድልሃለሁ ይላል ቅዱስ ጳውሎስ። ለሴቷም እንደዛው ድንግልናሽን ጠብቀሽ ብትኖሪ እኔ ይህንን እወድልሻለሁ ይላል። ያገባህ መልካም አደረገ፣ ያላገባስ የተሻለ አደረገ ይላል። ፍትሐ ነገሥትን አንብቡትማ ገጽ አንቀጽ 4 ላይ አንቀጽ 3 አንቀጽ 4 አካባቢ
ከማግባት አለማግባት እንደሚሻል ይናገራል። ካገባ ደግሞ ግድ ማን ያለበት ይሁን? ማን ያለበት? መልሱልኛ። እግዚአብሔር ያለበት ህይወት ይሁን። እግዚአብሔር ከሌለበት የትዳር ህይወት ግን አለማግባት ይሻላል። አለማግባት ይሻላል። እና አንድ የምንማረው ትምህርት ይሄ ነው። ስለዚህ እህቶቼ፣ ወንድሞቼ ምንጊዜም ለትዳር ህይወታችሁ መንፈሳዊነትን አስቀድሙ። መንፈሳዊነትን አስቀድሙ። ዘር አትዩ፣ ጎሳ አትዩ፣ መልክ አትዩ። እሱ አይደለም ዋናው። ትልቁ ነገር መንፈሳዊነት ነው። የመጀመሪያው ፈቃደ እግዚአብሔር፣ ሁለተኛው መንፈሳዊነትን ተመልከቱ። ይሄ የአስመሳይነት መንፈሳዊነት አይደለም። መንፈሳዊነት መሆንና መምሰል እኮ ይለያያል። አይለያይም? ይለያያል እኮ። መንፈሳዊነት መምሰልና መሆን ይለያያል። ወንድ ልጅ መንፈሳዊነት መስሎ ሊታየሽ ይችላል። ሳይሆን ማለት ነው። መስሎ ሊታይ ይችላል። መስላ ልትታይ ትችላለች፣ ሳትሆን ማለት ነው። ይሄንን ደግሞ በዕለት ዕለት ህይወትህ ታየዋለህ። መፈተሽ አለብህ። የመጠናናት ጊዜ እኮ እንዲኖር እኮ የተፈለገበት አንዱ ይሄ ነው። በፍትሐ ነገሥት ላይም የተቀመጠበት አንዱ ይሄ ነው። ለ2 ዓመት እንድንጠናና የተደረገበት ለምን ይመስላችኋል? ከ2 ዓመት አይብለጥ የተባለበት ለዛ እኮ ነው። መንፈሳዊነቱን እንድትፈትሽው እኮ ነው። መንፈሳዊነቷን እንድትፈትሻት፣ ለአንተ ያላትን ፍቅር፣ ለአንቺ ያለውን ፍቅር እንድትፈትሺ፣ እንዲሁም ደግሞ ለወደፊት የትዳር ህይወት አብረን እንድትጸልም ጭምር እኮ ነው። ምክንያቱም ልትኖረው የተዘጋጀበት ህይወት እኮ እድሜ ልክ ነው እኮ። እስከ ህይወት እቅታ ድረስ የምትታመንበት ህይወት እኮ ነው ትዳር ማለት። ቀላል እንዳይመስልህ። አብረ ዋጋ ልትከፍል ነው። የእሷ የሆነውን ሸክም ሁሉ የራስህ ልታደርግ ነው። የእሱ የሆነውን ሸክም የራስሽ ልታደርጊ ነው። እና እህት ወንድሞች፣ ቆም ብለን ብናስብበት መልካም ነው ለማለት ያክል ነው። ካልሆነ ግን ይኸው አሁን እንደ እህታችን እንዳጋጠማት አሁን እሱ መንፈሳዊነት የለውም ማለት እኮ ነው። መታ የወሰደችው መንፈሳዊነት የለውም። የተከፈተ በር ሆኖለት ነበር፣ ላከችበት መስተፋቅር። እሷን እንዲወድ ያችን ደግሞ ብዙም ትኩረት እንዳይሰጣት። መስተፋቅር የተላከባቸው ሰዎች በነገራችን ላይ እንዲህ አይነት ባህሪ ያሳያሉ። ሰዎች በእጮኛሞች ባለትዳሮች ላይ ቀንተው የመስተፋቅር መንፈስ ወደ እጮኛሞች ወይም ወደ ባለትዳሮች ሲልኩ ያን ጊዜ መንፈስ የተላከባቸው ሰዎች የገዛ ትዳራቸውን ቸለል እያሉ ይመጡና ማንን ይወዳሉ? ያንን ሰው መስተፋቅር የላከባቸውን ሰው ያስባሉ። ያን ጊዜ ባል ሚስት የሌላ ሴት ወደደች ይላል። ሚስት ከሆነች ደግሞ ባል የሌላ ሴት ወደደ። ጠብና ክርክር ይጀምራሉ። አልፎ ተልፎ እስከ መለያየት እስከ መገዳደል ድረስ የሚደርሱ ይችላሉ። ከገዛ እጮኛቸው ጋር ከትዳር አጋራቸው ጋር አብረው በሚያወሩበት ሰዓት ምን ጊዜም የጨዋታቸው መክፈቻ የንግግራቸው መጀመሪያ መንፈሱን ስላላከባቸው ሰው ይሆናል። የላኪውን ቁንጅና፣ እውቀት፣ ታላቅነት አጥብቀው ይመሰክራሉ። ወገባቸውን ታጥቀው ቀስ እያሉ መንፈሱን ከላከባቸው ሰው ጋር አብሮ መጫወት፣ መዋል፣ ማደር ይጀምራሉ ማለት ነው። መዋልና ማደር ይጀምራሉ ማለት ነው። ይሄ ሁሉ መዘዝ የመጣው ከምን አንጻር ነው? መንፈሳዊነት እጥረት ከሌለ ችግር ነው። መንፈሳዊነት ከሌለ ችግር ነው። መንፈሱ ደግሞ የእናንተን ህይወት ብቻ ነው የሚቆጣጠረው፣ የልጆቻችሁንም ጭምር እንጂ። እና ይሄንን ልናስብ ይገባል ለማለት ያክል ነው። ለማንኛውም እህቴ እንዴት ነው? መንፈሳዊ ህይወት አለው የትዳር አጋርሽ ወይም እጮኛሽ? ከሌለው ከአሁኑ ቤትሽን ስሪ። የግድ መንፈሳዊ ህይወት ሊኖረው ይገባል። ወንድሜ ጓደኛክ፣ የትዳር አጋርክ መንፈሳዊነት አላት? ከሌለ ከአሁኑ ስራ አባት የግድ ነው። በቃ እግዚአብሔርን የማያውቅ ከሆነ ምንም አይጠቅምም። ማያውቅ ከሆነ ምንም አይጠቅምሽም። እግዚአብሔርን ማታውቅ ከሆነች ምንም አትጠቅምም።
እንደዛ እግዚአብሔር ከሌለበት ህይወት አለማግባት ይሻላል። እንደውም እኮ ቸሩ መድኃኒዓለም ልባችሁ በመጠጥ ብዛት በስካር ስለ ትዳርን በማሰብ እንዳይከብድ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋል። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅን ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ አይደል ያለው ሉቃስ 21:34 ላይ። እና እግዚአብሔር ከሌለበት የትዳር ህይወት በእውነት አለማግባት በስንት ጣዕሙ። ምክንያቱም ሳታገባ ከኖርክ ግን ወንድሜ ወይም አለማግባትን ከመረጥክ በድንግልና ህይወት መኖርን ከፈለክ አንደኛ ፈጣሪን ጠይቀው ፈቃዱ እንዲያደርግልህ። ሲቀጥል ደግሞ ትኩረትን ሙሉ ለሙሉ ለመንፈሳዊነት ለእግዚአብሔር ሰውነትህን አሳልፈ ስጠው። ቀረኝ የምትለው ምንም ነገር እንዳይኖር። በወዳጆች በወገን ዘመዶች አትተማመን። ስለ ትዳር የሚያሳስብ ነገር አታስብ። አርቅ እንደዚህ አይነት ነገር ከደንኛ ነገሮች። ሌላ ሙሉ ለሙሉ ህይወትን አንደኛ ስራህን እየሰራክ ደግሞ መጽውት። በድንግልና መኖር ነው የምፈልገው ያለ ሰው ገንዘብ ቢያጠራቅም ይጠቅመዋል? ምን ይጠቅመዋል? እስቲ ንገሩኝ። ይጠቅመዋል? አይጠቅመውም ማለት። ስለዚህ በእጅ ስራ ትሰራለህ፣ ትመጸውታለህ ማለት ነው። የተራበውን ታበላለህ፣ የተጠማውን ታጠጣለህ፣ የተቸገረውን ያለቀሰውን እንባውን ታብሳለህ። በእጅ ስራ ጥረግረህ እያበላኸው እያጠጣኸው እየረዳኸው ማለት ነው። ከዛስ ለአንተ ደግሞ የዕለት ጉርስን የዓመት ልብስን ትለብሳለህ። ከዛስ በቃ ላይኛውን ህይወትን እያሰብክ ተስፋ እያደረግ ትኖራለህ ማለት ነው። ሞትን በማንኛውም ጊዜ እየተጠባበቅ ትኖራለህ ማለት ነው። እግዚአብሔር ዋጋን እጥፍ ድርብ አድርጎ ይከፍልሃል ማለት ነው። ስለ ፍጹምነት፣ ስለ ምጽዋት፣ ስለ ተጋድሎ ዋጋ አክሊል ይሰጣል ማለት ነው። እና እህት ወንድሞቼ አደራ ምላችሁ ነገር አንዱ ይሄ ነው። እግዚአብሔር የሌለበት የትዳር ህይወት ውስጥ ገብታችሁ ህይወታችሁን ሲኦል እንዳታደርጉት። ለዛ ነው ቅዱስ ጳውሎስ በሚስት አስረህ እንደሆንክ መፋታትን አትሻ፣ በሚስት አልታሰርክ እንደሆንክ ግን ሚስትን አትሻ ማለት እግዚአብሔር የሌለበት ህይወትን የትዳር ህይወትን አትሻ ነው። አንድም ትኩረትህን በላይኛው ብታደርግ እመርጥልሃለሁ ማለቱ ነው ቅዱስ ጳውሎስ። እና ይህንን ልመክራችሁ እወዳለሁ ለማለት ያክል ነው። ግን በጣም አሳዝኖኝ ነው አሁን ይሄን ሁሉ ላወራ የቻልኩት የእህቴ ታሪክ በጣም አሳዝኖኝ ነው። እና ደግሞ መልሶ የራሱን ህይወት አጥፍቶ አይገርምም? ምን በይ ነው ያላት? እስቲ ንገሩኝ። ቅድም ሰምታችሁ ከሆነ ምን በይ ነው ያላት? ሰምታችሁ ከሆነ ስለሚኮን ያላት እንግዲህ ስላንቺ ሲል ደሙን ያፈሰሰው ስጋውን የቆረሰውን አምላክሽን ካጂኩ ነው። በጣም ነው የሚያሳዝነው የምር። አሁን እንግዲህ ተመልከቱ መናፍስቶቹ ምን እንደሚያደርጉ ታውቃላችሁ? በዚህ ሰዓት እሷ እንዴት እንደሚዋጉ በሁለት መንገድ ሊዋጉ ይችላሉ። ወይ በመንፈሳዊቷ ማዳከም ከሱ የመጡ ወይም ደግሞ አብዝታ እንድታፈቅረው ነው የሚያደርጉት። ቀን ከሌሊት እንድታስበው ነው የሚያደርጉት። ያለሱ ህይወት ከባድ እንደሆነ እንድታስብ ያደርጓታል። ይሄው እሱን አግብተሽ ብትኖሪ ምን ችግር አለ እያለን የሚወተውታት ማለት ነው። አያችሁ አይደል? ይሄ ነው ቀኝ አይን ብታሰናክል። እስቲ ጨርሱልኝ ይሄን ቃል የጌታን ቃል። ቀኝ አይን ብታሰናክል ምን አድርጋት? አውልቃ ብርሃን አውጣው አልቀጣላት። ገሃነም ከምትገባ አንድ አይን ኖሮ የት ብትገባ ይሻላል? አይን የተባለችው የትዳር አጋር ነው። ይህንን እንዳትረሱ። ሚስት ወይም የትዳር አጋር ነው። ለሴት ከሆነም ደግሞ ወንድ የትዳር አጋር አይን ነው እኮ አይን ነው። አንድም እንደ አይን የምትወደው የምትሳሳለት ወገን ዘመድ ጓደኛ ቢኖር አውልቀ ካንተ ጣለው። ፈጣሪን ካንተ ሊያርቅ የሚታገል ከሆነ ማለቱ ነው። ፈጣሪን እንድትግድ የሚጠይቅ ከሆነ ለመንፈሳዊ ህይወት መዳከም ምክንያት የሚሆን ከሆነ ይቅርብቶ ሽሽ ከሱ። ህይወትን ነፍስን አድን ነው። ራስን አድን። ወደኋላ አትይ። ለምን ይመስላችኋል ቸሩ መድኃኒዓለም ልዑል እግዚአብሔር አብርሃምን ከዘመዶች ተለይተ ውጣ ያለው? ከካራን ውጣ ከነዓን ግባ ያለው
ምክንያቱም ካራን ጣዖት አምልኮ ነው። አብርሃምን እየወተወቱት ነበር ጣዖት አምልክ እያሉ። እግዚአብሔር ከዛ አብርሃም ይሄ ቦታ ላንተ አይሆንም፣ ካራን ጣዖት አምልኮ የበዛበት ነው። ስለዚህ ውጣ፣ እኔ ቦታ አዘጋጅቼልሃለሁ፣ ከነሱ ውጣ። ሽሽ እኮ ነው፣ አምልጥ ከቤተሰብ። ቤተሰብ የሚለወጥ ነገር አይደለም። ቶ እኔን ከበረጥከኝ እነሱን ተውና እኔን እንድታመልክ ከነዓንን አሳያለሁ፣ እዛ ቦታ እኔ አበዛለሁ አለው። እሺ ብሎ አብርሃም ወጣ እና ቆራጥነት ይጠይቃል ማለት ነው። ምድራዊ ህይወት ጊዜያዊ ነው፣ ያ ግን ዘላለማዊ ነው። እሺ በመድኃኒዓለም ስም ውጡ፣ ሰራዊታችሁ ሰብስቡና ውጡ። ሙሉ ለሙሉ ውጡ። ኔትወርክ ላይ የምትቀመጥ ካለ ተነስ፣ በመድኃኒዓለም ስም ሰራዊትን ሰብስብና። ኔትወርክ ላይ የምትቀመጥ የአየር አጋንንት ኔትወርክ ላይ የምትቀመጥ ማነው? ኔትወርክ ላይ የምትቀመጥ ማነው? ተነስ፣ በመድኃኒዓለም ስም ቶሎ ተነስ፣ ሰራዊትን ሰብስብ። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብል ካናሪያም ተሰም ቢሰ ሱራፌል ዘብሩ ሳረውስ ወዘዶ ወዳለ ጊዜ ጸዋኩ ከቀረበኒ በምሕረቱ ሳል ታደለ ቅዱስ ሚካኤል ቅድመ መንበር ወላለ ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ተነሱ ሁላችሁ ወደ ግንባር፣ በአብ በወልድ በመንፈስ ቅዱስ ስም። ምን አረገልሽ እግዚአብሔር ምን አረገልሽ እላታለሁ። ባያረግልኝም በጤና ስላልኖረ በቄ ነው ያለች። ገባ እንኳን ልታስታውሰኝ። በአብ በወልድ በመንፈስ ቅዱስ ስም ቶሎ በለው። በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ መድኃኒዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም። ልጁን እኮ አሁን አያውቀውም እንዳይጠይቀው በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ገብርኤል፣ በቅዱስ ሚካኤል ስም፣ በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ሁላችንም የበተነን ሰራዊት ከነ ቤተሰቦቿ ሁሉ የበተነን ሰራዊት ሰብስበን ከመላ ሰውነቷ ከህይወቷ ወተን ተመለሰውነቷ ተድሏ ህይወቷ ላይ ወተን ባሎኩ መስተፋቅር ያደርግባታል። ያችን ብዙ መስተፋቅር ያደርግባታል። ሌላ እንዳታገባ ፈተናችንን ሁሉ አንስተን ሃይማኖቴን ቀይሬ ያገባታለሁ እያለ እሱም መስተፋቅር ይልካል እኮ እንዳታገባ። ሌላ ፈተናችንን ሁሉ አንስተን አዚማችንን ፈተናችንን በቃ እድሏን ከፍተን እስከምንሸኝ ድረስ ምንም ስራ ላንሰራ ምንም ስራ ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ የምትዘከራቸው አብርሃም ሥላሴ በቀሉን ስራችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። ስንጠራ ቤት እንላለን፣ ምንም አንሰራ። መልሱ። በቃ መራናል እኮ ሰልችታናል። እህት አለ ይሰማል። የቅዱስ ሚካኤል ልጅ እህት አለም አይሰማም። ያለሽበት ቦታ ይሆን አላውቅም፣ ብቻ ኔትወርክሽ ይቆራረጣል። ሶስተኛ ፎቅ ታች ስለሆነ ያለው ሶስተኛ ፎቅ ነው። ለዛ ነው ኔትወርኩ ዋይፋይ ታይ ነው ያለው። በርቺ እህቴ፣ አመሰግናለሁ ወንድሜ። ጸጋውን ያብዛልህ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ንጽህናሽን ጠብቀሽ ጌታ መድኃኒዓለምን ደስ የሚያሰኘውን ስራ እለት እለት እየሰራሽ ላይኛው ህይወትሽን እየናፈቅሽ ዳዊት አቤቱ በልቡ የላይኛውን መንገድ የሚያስብ ምስጉን ነው እንዳለ የላይኛው ህይወትሽን እያሰብሽ ፈጣሪሽን እለት እለት ደስ እያሰኘሽ ከምታገኘው የተራበውን እያበላሽ የተጠማውን እያጠጣሽ ለቤተ ክርስቲያን የሚያስፈልገውን ነገር እያደረግሽ ኃጢአቴን ይቅር በለኝ እያልሽ እንደዚሁም ደግሞ ሙስሊም ሴት ላገባውም ለትዳር አጋሪሽ ጸሎት እያደረግሽ አንተ የጠራ ማንም የለም፣ የጠራ ማንም የለም። ልቦ መልስ
መልስ ልቧን እሷ ለአንተ ለሚርቅ የመጣት ፈልጋለኝ ልቧን መልስ መልስ ልቧን እሺ በቃ እግዚአብሔር ይገስጽ እሺ እሺ ወንድሜ እኔ ነኝ እና እህት አለምዬ እየተጋሽ ኑሪ ጌታ ሆይ ሁለመናዬን ወደ አንተ ሳበው በይው እሺ ምንም በዚህ ምድር ላይ ምንም እኮ የሚያስደስት ነገር የለም አስራት አወጣልህ ይቅርታ እሺ በቃ ሌላ ጊዜ ታወሪያለሽ እህት አለምዬ ኔትወርክ እየተቆራረጠ ካለሽበት ቦታ አንጻር ኔትወርክ እየተቆራረጠ ስለሆነ ሌላ ጊዜ አሜን አሜን በርቺ እሺ ወለተዩስ ጋር አለ ማን የምታሰረው አዲስ የገባ መተት ነው የተላከ አዲስ የገባ መተት አዲስ ሁሉንም አራግፋ መጣች ከሽማግሌ ጋር በቃ አሁን አዲስ ሰራዊት ተሰብስብ ቶሎ አዲስ የተላከ ቶሎ ታ በጸሎት ላይ ባሏ ላይ አዲስ የተላከ ሰራዊት ተሰብስብ እናውጣ በመድኃኒዓለም ስም ሌላ የቀረ ሌላ እኛ የተላክነው ነገርኩህ እኮ የተላክነው አራግፋ ከኢትዮጵያ መጣ እዛ የሚሸተው ሽማግሌ ጋር ጨርሳ መታ አሁን አዲስ ጓደኛ እሷ ነች አንድ ጓደኛ ነው የሚልከው በቃ አንድ ጓደኛ ላከች ሰራዊት ተሰብስብ ቶሎ ሰብስባ ሰብስብ ሰራዊትን በቃ ተሰብስባለሁ እኔ ፈኝ ተቃጥያለሁ በቃ ተዘጋጁ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ቶሎ በል በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአኩ በቅዱስ ገብርኤል ስም ወይ ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወተን ከመላ ሰውነቷ ከህይወቷ ከባሏ የዘጋነውን ከፍተን ወደ ታች አድርግ የተባልነውን እድሏን ከፍተን ሰራዊታችን ሰብስበን እድሏን ከፍተን ተከፍቷል እንከፍታለን ከእንግዲህ ላንመለስ ላንታደስ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዱን እያላችሁ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልደ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወነ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዳችሁ እግዚአብሔር ይገስጽ። እሺ ማን ተሰራ ጽጌ ማርያም ተስፋ አስቆርጥ ጥላውጊ ሌላስ በቃ ተስፋ አስቆርጥ ጥላውጊ አለ ሌላስ የቀረ ቀባላ ነው በቃ በየሳምንቱ ነው ምን ላክኛ አሁን እኮ ተኝተን ነበር አላስተኛ እሺ የቀረ ሌላ ማን አለ? ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕት ወለመልከዘዴ ከመትባረከነ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ
ሊቀ መላእክት ቅዱስ ገብርኤል ይበቀል ይቀረካለ እናንተ ብቻ ናችሁ እንደ ይብልጥ እናንተ ላካችሁብን ሰብስባችሁ እኛ ደግሞ መልሰን እጥፍ አድርገን ላክን። ሌላ ሲቀራለ በቃ ወሬ አታብዛኛ ትታሰሩ። በአብ በወልድ በመንፈስ ቅዱስ ውጡ ሁላችሁ። በቃ ደረታቸው ጎን ጎናቸውን ይዘናል። ውጡ ከመላ ሰውነታቸው ከህይወታቸው ውጡ። ደረታቸው ከደረታቸው ከጎናቸው ውጡ። ልጇን አሰብሬያለሁ ማታ ቃና አደባድቤ እንደሆነ አሰብሬያለሁ። ወይ እንደው ተሳካል። ቶሎ ውጡ ቶሎ ውጡ። ክትክት ነው የምናደርጋቸው። መታሰራችን አይቀር ወጥተናል። በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ቆይ እናንተ ወይኛ እዚች ምድር ላይ ትኖራላችሁ። እሺ በቅድስት ድንግል ማርያም ስም በቃ በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወታቸው ወጥተን ነው ከመላ ሰውነታቸው ከህይወታቸው ወጥተን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከእንደ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከእነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ከእነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። ሰላም ቅድስት ሥላሴ ስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እባክህ ብለናል። በቃ ምንም ስራ አንሰራም። ልብ መልሱ ልብ ይሰማል። እታለም አይሰማም? ኧረ ይሰማኛል። እንዴት ነው መንፈሳዊ ህይወት? መልሰሽ ነበር መናፍስቶችን ወደ እነሱ ወደ ላኪዎቹ ሳምንት ተመልሰው ነበረ። አሁን እኮ ተኝቼ ነበረ ራሱ ተኝቼ ነበረ ማዳመጥ እንዴት እንደገባው። እታለምዬ ይኸውልሽ እዚህ ጋር መረዳት ያለብሽ አንድ ነገር አለ። የመጀመሪያው መንፈስን ወደ ሰዎች መመለስ ጥቅም አለው ወይ ወይም ደግሞ ውጤታማ ያደርጋል ወይ? ለምሳሌ ላኪዎች አሉ አይደል? መተተኞች፣ አስመታቾች አሉ። መታችና አስመታች አለ እና መናፍስቶችን ወደ ሰዎች መላክ ውጤታማነት አለው ወይ ሲባል በእርግጥ ውጤታማነት የሚያደርግበት ጊዜ አለ። ግን እንዴት እንደምናደርግ በጣም መጠንቀቅ ያስፈልጋል። አንደኛ ዝም ብለን ብቻ የምንመልሳቸው ከሆነ መናፍስቶቹ እነሱን እያከፉ ነው የሚመጡት። ግልጽ ነው አይደለም? ምን እያደረጉ ነው የሚመጡት? ከማስተማር ይልቅ እያከፏቸው በቃ ክፉ እያደረጓቸው ነው የሚመጡት። የመጨረሻ ጨካኝ አውሬና ጨካኝ ያደርጓቸዋል። ከመመለስ ይልቅ በቃ እነኚህ ሰዎች በነፍሳቸው ተስፋ ይቆርጣሉ። እንዲህ አይነት ደረጃ ውስጥ ነው የሚያስገቧቸው ማለት ነው። ለዛ ነው ክፉን በክፉ አትቃወሙ ተብሎ የተጻፈው አንዱ ለዚህ ነው። በተለይ ከበቀል አንጻር ይቀጡ አይነት ነገር የሆነ እልክ ይዞን ነገር የለም እንዲህ ምናድርግ ከሆነ መንፈሱ እየከፋ ነው የሚመጣው ማለት ነው። እንዲህ ከማድረግ ይልቅ ለእነሱ መጸለዩ እጅግ በጣም ተመራጭ ነው። እሺ ምን ማድረግ ለእነሱ ምን ማድረጉ መጸለዩ። አሁን ምን ታደርጊያለሽ? ጌታ ሆይ መድኃኒዓለም ሆይ እነኚህ ሰዎች ከክፋት መልሳቸው፣ ከክፋት ወደ ደግነት መልሳቸው። ምክንያቱም ክፉ በመልካም ማሸነፉ እጅግ የተሻለ ነው ከሁሉም በላይ መጽሐፍ ቅዱስ ላይም የታዘዝ ነው ይህንን እንድናደርግ ነው። እና መልሳቸው አምላክ ሆይ እያለን ስንጸልይ አጋንንቱ ለእነሱ ስንጸልይ እኮ አይመቸውም። ከእነሱ የሚመጣ መንፈስ ለእነሱ ስንጸልይ የሚመቸው መስሎች ነው? በጭራሽ አይመቸውም እኮ እንድንጸልይላቸው እንኳን አይፈልግም። ዓላማው ግቡ ይሄ ነው።
ዓላማው ግቡ እርስ በርስ እንድንመቃቀኝ ወይም ደግሞ በቃ እንደ ደመኛ እንድንታይ የታባ ሰራውልሽ እንድንባባል ነው የሚፈልገው የመንፈስ ማለት ነው። በመሀል እሱ ነው የሚጠቀመው። እና ምንድነው የምናደርገው? እናስልና ጌታ ሆይ አንደኛ ከነሱ ከሚመጣ መንፈስ እኔ ጠብቀኝ፣ ወይም ደግሞ ከነሱ የሚታደሰውን መንፈስ አስቆምልኝ እያለን እንማጸናለን። ሁለተኛ ደግሞ እነሱን ወደ ንስሐ ህይወት መልሳቸው። ማይመለሱ ከሆነ ደግሞ በእነሱ በኩል የሚመጣውን መንፈስ ብሎክ አድርግልኝ፣ ዝጋልኝ፣ መስመሩን አቋርጥልኝ። የሚታደሰውን ምንም አይነት መንፈስ እነሱ ወደ እኔ መላክ እንዳይችሉ አድርግ። አይችልም መድኃኒዓለም እንደዚህ ብለን ብንማጸነው አያደርግም? ንገሩኝ እስኪ የት ወንድሞች። ያደርጋል። እና ምንድነው ማድረግ ያለብን? ጌታ ሆይ እነኚህ ሰዎች ወደ ንስሐ ህይወት አምጣቸው፣ መልሳቸው። ሁሉም እንዲድን ነው ፈጣሪ የሚፈልገው። የእኛም ፍላጎት መሆን ያለበት ይሄ ነው። ማይድኑ ወይም ደግሞ ማይመለሱ ከሆነ ደግሞ ምንም አይነት መንፈስ ከነሱ ወደኛ እንዳይመጣ እነሱ መላክ ወደኛ እንዳይችሉ አድርግ፣ ብሎክ አድርገው፣ መስመሩን ዝጋባቸው ካለ ይቆልፈዋል እኮ። አንድ ጠባቂ መልአክ ከቆመ በእነሱና በእኛ መካከል ከቆመ እኮ ተዘጋ፣ መስመሩ ተዘጋ ማለት ነው። ተዘጋ፣ ተያዘ ማለት ነው። እና እንዲህ አድርገን ልንዋጋ ይገባል ማለት ነው። ይህንን እናደርግ ይገባል። ግልጽ ነው እህቴ ጽጌ ማርያም? አሁን ተመልከች፣ ምንድን ያደረጉት? አሁን እዚህ ጋር አንቺ መለሻቸው አይደለ? ስትመልሺ ሰው መንፈሱ ደግሞ ምን አደረገ? አከፋቸው። ሄዱ ከማስተማር ከመቅጣት ይልቅ ምን አደረገ? አከፋ ማለት ነው። እንዲህ አይነት ስራ ነው የሚሰራው ማለት ነው። ሁለተኛ ደግሞ እንዲቀጡ ወይም ደግሞ አስተማሪ የሆነ ቅጣት ተቀጣው ወደ መንፈሳዊ ህይወት እንዲመለሱ ራሱ ከተፈለገ እንደው ግድ ሆኖ ከተገኘ እንዲህ ማድረጉ ራሱ ምንድነው? መጀመሪያ ፈጣሪ መጠየቅ እንዲያስተምራቸው ማለት ነው። እግዚአብሔር እኮ በራሱ መንገድ ያስተምራቸዋል አይደል? ሂዱና አስተምሯቸው። ባቲ እንኳን መናፍስቶችን አስተምራቸው ብለሽ ከጠየቅሽ አስተምርም መድኃኒዓለም? አረ ያስተምራል። ይኸውልህ ምንድነው እኔ እዚህ ጋር ስገባ ራሱ ሰውሮኝ ነው የምገባው። ራሱ ኦዲዮ ሰምቼ ነው እንጂ ራሴ በራሴ እንደዚህም ብዬ ምን አላውቅም። ራሴ ወደዛ ይመለሱ ይምጡ ምናምን አልልም፣ አያስብለኝም። ሲጀመርም እኔ በህሊና ራሱም ኦዲዮ ከፍቶ ነው አንተ ጋር ገብቶ ወደ እነሱ እንዲላክ ሄዷል። መልካም መልካም። እሺ ጥሩ፣ እንደዛ ከሆነ መልካም። እና ደግሞ የታለምዬ ሌላው ፈተናው እየበረታብሽ ሲመጣ የመናፍስቶቹን ግፊት ውጊያ መቋቋም እየከበደ ሲመጣ ጌታ ሆይ ብርታት ስጠኝ ብለሽ ተማጸኝ። እሺ ምን ስጠኝ? ብርታትና ጥንካሬ ስጠኝ። መንፈስ ቅዱስ ሆይ ብርታትን ስጠኝ። በተለይ መንፈስ ቅዱስን መማፀኛ ስግደት አለ እና መልካ ጰራቅሊጦስ አለ። መልካ ጰራቅሊጦስን ትጸልይና መንፈስ ቅዱስ ሆይ ብርታትን ስጠኝ፣ መንፈስ ቅዱስ ሆይ የመናፍስትን ውጊያ የምቋቋምበትን ኃይልና ብርታት አጎናጽፈኛልሽ መስገድ። ያኔ ብርታት ታገኛለሽ። መሰላቸት ሲመጣብሽ የሆነ በቃ እስከ መቼ ነው አይነት ነገር አለ አይደለ? አንዳንዴ ምርር ይለናል አይደል? እንዲህ አይነት ነገር ሲመጣ እንዲህ እያልሽ ትማጸኛለሽ። መከራ መስቀል አድርግልኝ እያልሽ መማጸን። በዚህ መንገድ መናፍስቶችን መቋቋም ውጊያቸውንም መቋቋም ይቻላል ማለት ነው። ግልጽ ነው አይደል እህቴ? በዚህ መንገድ ተቋም በተረፈ በርቺ። እሺ እግዚአብሔር ይስጥልኝ፣ ጸጋውን ያብዛልኝ። አሜን። እሺ ሁሉም ጋር ያላችሁ መናፍስት በመድኃኒዓለም ስም ውጡ። ሰዓት የለም። ሁሉም ጋር ያላችሁ ዛሬ የምትታሰሩ ቶሎ ውጡ። ሁሉም ጋር ያላችሁ አይነ ጥላ ቡዳ፣ ዛሬ ጥላ ዛር ቡዳ መተት በቤተሰብ በኩል የመጣችሁ የዛር የመተት መናፍስት ሁላችሁ ውጡ፣ ቶሎ ውጡ። የምትታሰር ዛሬ ለመታሰር የመጣችሁ በሙሉ ውጡ ቶሎ። ኦ ሚካኤል ኦ መተንብል ካናርያም ትሰመይ ቢጸ ሱራፌል ዘምሮሳ ርዑስ ወዘምልዑል አልዑል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ተነሱ፣ ተሰብሰብ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቶ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀላችሁ። ቶሎ ቶሎ። አንድ መንፈስ እንዳይቀር በመድኃኒዓለም ስም ያልታሰረ ያልወጣ አንድ መንፈስ እንዳይቀር። ለመታሰር መጥቶ ያልወጣ ውጡላችሁ።
በዛር በኩል የመጣችሁ የቤተሰብ ዛር መናፍስት፣ በመተት በኩል የመጣችሁ ታድሳችሁም የመጣችሁ ውጡ። አርጋችሁ የገባችሁ ውጡ። ቡዳ ሆናችሁ የገባችሁ ከሶሻል ሚዲያ የመጣችሁ ውጡ። ከአሕዛብም ከአረቦችም የመጣችሁ የቡዳ መናፍስት በማየት በመስማት በመነጋገር የገባችሁ ውጡ። ቶሎ ውጡ። ወደ ግንባር ውጡ። ሁላችሁም በአንድነት ተናገሩ። በአብ በወልድ በመንፈስ ቅዱስ ስም መድኃኒዓለም ስም ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም እስከምንሸኝ ድረስ ምንም ስራ ላንሰራ ፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባሩ በትምህርተ መስቀል ታስረን ተገዝተናል። ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስርዓታችን ያጽኑብን። ስራ አንሰራ ስራ እንሰራ። የምትሸኙ ተዘጋጁ። ቶሎ የምትሸኙ ዛሬ ክፈቱ። በሽታ አንሱ። ሰራዊታችሁ ሰብስቡ ቶሎ ሉስም ሰራዊታችን እውነታቸው ከህይወታቸው ወተን ታችን አንስተን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ድንግል ማርያም የእሳት መቀነት ታንቀን ሚካኤል የእሳት ሰይፍ እየታረድን ሲኦል ወርደናል። ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ ሰባት ሰግዳችሁ ቶሎ ወደ ሲኦል ዘእምቅድመ ዓለም ነጋሴ ለወልድ ሰላም ሥጋ ማርያም ነባሴ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይልየ ሥላሴ ኃይልየ ሥላሴ ወፀወንየ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ ገስጽ እሺ እህት ወንድሞች ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በእውነት ለእናንተ የደረሰ ለሁላችንም ቸሩ አምላካችን ልዑል እግዚአብሔር ድረስልን። ጠላቶቻችንን ለአንዴና ለመጨረሻ ጊዜ ከእግራችን በታች ይጣልልን። አሜን። እህት ወንድሞች የ7 ሰዓት መርሃ ግብራችን በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ በኋላ 10 ሰዓት ላይ
የጥያቄና መልስ መርሃ ግብር ስለሚኖረን ሁላችንም በጊዜ እንድንገናኝ ላሳስባችሁ እወዳለሁ። አሁን ግን ሰዓቱ የጸሎት ሰዓት ስለሆነ ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን